አንድ መንደር ውስጥ አንድ ሰው ምግብ ሻጭ ጋር ሄዶ በሦስት ቀን ውስጥ ምንም ምግብ እንዳልበላና ጥቂትም ቢሆን በብድር ምግብ እንዲሰጠው ልመና ጀመረ። ሻጩም ለብዙ ሰዎች በዱቤ ምግብ ሰጥቻለሁ እምቢ አለው። ይህ ምስኪን ሰውዬ መሄጃ አጥቶ ምግብ ሻጩ ሱቅ አጠገብ ቁጭ አለ። ምግብ ሻጩ በጣም እንዳዘነና መርዳት እንደሚፈልግ ነግሮታል። ነገር ግን አብዛኛው የሰፈሩ ሰዎች ምግብ በዱቤ እየወሰዱና እንዳልመለሱ በዚህም የሱ ንግድ እየከሰረበት ስለሆነ ሌላ ዕዳ ውስጥ መግባት አልፈለገም። ሰውየው ምግብ እንደማያገኝ ሲገባው ተስፋ በመቁረጥ ቁጭ አለ እና ምንም ነገር አልተናገረም። ጊዜ ሲሄድ ሌሎች ሰዎች ምግብ ሊገዙ ወደ ሱቅ ገብተው ሲወጡ በር ላይ የተቀመጠውን ሰውዬ ተኝቶ ያስተውሉት ጀመር። ግን ማንም ስለሱ አልጠየቀውም። አንድ ሰውዬ ግን ሻጩን ጠየቀው፣ በርህ ላይ የተቀመጠው ሰውዬ ማን ነው? ምግብ ሻጩም ይህ ምስኪን ሰውዬ ነው፣ 3 ቀን ሙሉ ምግብ አልበላሁም ብሎ በብድር ምግብ ስጠይ ብሎኝ ነበር። ነገር ግን አሁን ዱቤ የምሰጥበት ሁኔታ ላይ አይደለሁም አለ። ከዚያም ጠያቂው ሰው እንዲህ አለው፣ የሚፈልገው ምግብ ዋጋ ስንት ነው? ምግብ ሻጩም እንዲህ አለ፣ ሩዝና ባቄላ ዋጋው 400 ብር ነው። ጠያቂው ሰውም እንዲህ አለ፣ እሺ ሌላም ምግብ ጨምር፣ የሚፈልገውን ሁሉ አሽግና ስጠው፣ ሁሉንም እከፍላለሁ፣ ወደ ቤተሰቡ ይዞ ሄዶ ይብላ። ምግብ ሻጩም የተባለውን ምግብ በሙሉ ጠቅልሎ በመሄድ አንድ ሰው ምግብ ከፍሎልሃል ብሎ ለተኛው ሰውዬ በደስታ ነገረው። ሰውየው አሁንም እንቅልፍ ላይ እንደሆነ አስተዋለ። ሊቀሰቅሰው ትከሻውን መታ መታ አደረገው። ምንም ምላሽ አልሰጠም። እንደገና መታ መታ አደረገው። ምንም። ሰውየው ሞቷል። ቁጭ ብሎ እርዳታ ሲጠብቅ ሞተ። ይህ የሆነው ከጥቂት ቀናት በፊት በዳዋ ካኖ ውስጥ ነው። አንዳንድ እዛ ሰፈር ያሉ ሰዎች ይህንን ታሪክ ያውቁታል። የሱቁ ባለቤት ሲወጣና ሲገባ ይህ ምስኪን ሰውዬ እንቅልፍ የወሰደው መስሎታል። ነገር ግን ሰውየው ሞቶ ነበር። ተስፋ ቢስ ሆኖ ሞተ። እርዳታ ሳያገኝ ሞተ። ውዳቂ የውሻ ያህል ትርፍራፊ አጥቶ ሞተ። በዚህ ወቅት በአካባቢያችሁ የተራበ ሰው ካለና ትንሽ ምግብ ወይም ገንዘብ ልትሰጡት የምትችሉ ካላችሁ እባካችሁን አሁን አድርጉት። ብዙ ሰው በባዶ ሆድ ጎዳናውን እየዞረ ነው። አፍሪ መረጃ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው